ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ የካቲት 30 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ጀነራል ምግበይ የጸረ ድሮን ቴክኖሎጂ ታጥቀናል ሲሉ አወዛጋቢ ንግግር ተናገሩ። ምግበይ ስጋት የፈጠረው ዳግም የጦርነት ውጥረት የሚያጠናክር አስተያየት ሰጥተዋል። የዕለቱ ዜናችን ቀዳሚ አጀንዳ አድርገነዋል። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የሚገኙና ለሶስተኛ ወገን በህገወጥ መንገድ ተላልፈው የቆዩ 840 የንግድ ቦታዎች ለመንግስት መመለሳቸውን የከተማዋ የህብረት ስራ ማህበራት ኮሚሽን አስታውቋል። ቤቶቹ ቀደም ሲል መንግስት ለህዝብ አገልግሎት እንዲውሉ ያዘጋጃቸው ቢሆኑም በውስጥ የአሰራር ብልሽት፣ ግልጽነት በጎደለው አሰራርና በህገወጥ መንገድ ለግለሰቦች፣ ቡድኖችና በዝምድና ለማይገባቸው ሰዎች ተከፋፍለው ለዓመታት እንደቆዩም ተገልጿል። ተጨማሪ መረጃዎች አለን። ሞጂታባ ካሚኒ አባታቸውን በመተካት የኢራን ጠቅላይ መሪ ሆነው ተመረጡ። ፕሬዝዳንት ዶናልድ ትራምፕ አዲሱ መሪ ያለ አሜሪካ ፍቃድ በስልጣን ሊቆዩ እንደማይችሉ ሲናገሩ እስራኤል የካሚኒን ተተኪ ኢላማ እንደምታደርግም ዝታለች። ከውጭ በዝርዝር እንመለከተዋለን። በተያያዘ መረጃ በጦርነት ምክንያት የነዳጅ ዋጋ ከ$100 በላይ መሸጥ ጀመረ። የመካከለኛው ምስራቅ ጦርነት በዓለም የነዳጅ ፍላጎት ላይ ከፍተኛ አደጋ መደቀኑ ተገልጿል። ዝርዝር መረጃዎችን እናደርሳችኋለን። ዜናዎችን በዝርዝር እናቀርባለን። በቅድሚያ ጀነራል ምግበይ የጸረ ድሮን ቴክኖሎጂ ታጥቀናል ሲሉ አወዛጋቢ ንግግር ተናገሩ። ምግበይ ስጋት የፈጠረውን ዳግም የጦርነት ውጥረት የሚያጠናክር አስተያየት ሰጥተዋል። በህወሓት የሚመራና ራሱን የትግራይ ሰራዊት ወይንም ቲዲኤፍ ብሎ የሚጠራው ኃይል የጸረ ድሮን ቴክኖሎጂ ታጥቀናል ሲሉ ብርጋዴር ጀነራል ምግበይ ገልጸዋል። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ ስትራቴጂካዊ መሳሪያዎችን መታጠቁን ይፋ አድርገዋል። ጀነራሉ ከድምፀ ወያነ ቴሌቪዥን ጋር ባደረጉት ቃለ ምልልስ ሰራዊቱ በቴክኖሎጂ የዳበረና ለማንኛውም ጥቃት የተዘጋጀ መሆኑን ገልጸዋል። በዚሁ ቃለ ምልልሳቸው ላይም ለድሮን የጸረ ድሮን፣ ለታንክ ጸረ ታንክ መታጠቃችን ሊታወቅ ይገባል ያሉት ጀነራል ምግበይ ሰራዊቱ የህዝብ እንጂ የግለሰብ ፍላጎት ማስፈጸሚያ እንዳልሆነ ይታወቅልን ሲሉም ተናግረዋል። ከሰሞኑ በጠና መታመማቸው በስፋት ሲነገርላቸው የሰነበተው ጀነራል ምግበይ ኃይሉ በአደባባይ የታዩ ሲሆን በእርግጥም ታመው እንደነበርም አረጋግጠዋል። በልብ ህመም ምክንያት በሕክምና ላይ የቆዩ ጀነራሉ ትላንት አመሻሽ ላይ የሰጡት ቃለ መጠይቅ አነጋጋሪ ሆኗል። በተለይም ቃለ መጠይቁ ህዝብ ስጋት ያደረበትን ዳግም የጦርነት ውጥረት የሚያጠናክር መሆኑ ተገልጿል። ምንም እንኳ የፕሪቶሪያዊ ሰላም ስምምነት የትግራይ ኃይሎች ትጥቅ እንዲፈቱና ከባድ መሳሪያ እንዲያስረክቡ የሚደነግግ ቢሆንም ጀነራሉ ከድምፀ ወያኔ ጋር በነበራቸው ቆይታ ጠንካራ ሰራዊት ገንብተናል ሲሉ ከስምምነቱ የተቃረነ አስተያየት ሰጥተዋል። ግልጽና የጠራ ዓላማ ያለው ሰራዊት ገንብተናል ያሉት ጀነራሉ ከከባድ መሳሪያዎች ባሻገር ጸረ ድሮን መሳሪያዎችን መታጠቃቸውን ገልጸዋል። የትግራይ ጀነራሎች ሰራዊትን በማሰልጠን ለረጅም ጊዜ ተጠምደው እንደቆዩ የገለጹት ሌተናል ጀነራል ምግበይ እሳቸውም ሆኑ ሌሎች ወታደራዊ አመራሮች ጠንካራ ሰራዊት በመገንባት ሂደት ውስጥ መቆየታቸውን አስረድተዋል። ከዚህ ይልቅ በስፋት ትኩረት የሳበው ደግሞ ጀነራሉ እንደቀደመው እንዳልሆነ ልታውቁልን ይገባል ሲሉ የተናገሩት ጉዳይ ነው። ጀነራሉ በድሮን ተመክተው እየዛቱብን ይገኛሉ ሲሉ በፌዴራል መንግስቱ ላይ ያነጣጠረ ንግግር ያደረጉ ሲሆን መናገር የምንፈልገው እንደ ቀድሞው እንዳልሆነ እንድታውቁ ነው። ጸረ ድሮንም ሆነ ጸረ ታንክ ታጥቀናል፣ እንዲሁም ጸረ አውሮፕላንም በእጃችን ገብቷል ብለዋል። አክለውም ሰራዊቱ በርካታ ዘመናዊ ትጥቆችን እንዲታጠቅ በስፋት ሲሰራ መሰንበቱንም ጠቁመዋል። ጀነራል ምግበይ ኃይሉ ከወራት በፊት በተባበሩት አረብ ኤምሬቶች በስማቸው ተመዝግቦ የነበረ ቅንጡ መኖሪያ ቤት ወደ ወንድማቸው ስም ማዛወራቸው የሚያሳይ ሰነድ ይፋ መደረጉ ይታወሳል። በህገወጥ መንገድ የተያዙ 840 የንግድ ቦታዎች ወደ መንግስት መመለሳቸው ተገለጸ። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የሚገኙና ለሶስተኛ ወገን በህገወጥ መንገድ ተላልፈው የቆዩ 840 የንግድ ቦታዎች ለመንግስት መመለሳቸውን የከተማዋ የህብረት ስራ ማህበራት ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር አቶ ሀብተየስ አድሮ ቤቶቹ ቀደም ሲል መንግስት ለህዝብ አገልግሎት እንዲውሉ ያዘጋጃቸው ቢሆኑም በህገወጥ መንገድ ለግለሰቦችና ቡድኖች ተላልፈው መቆየታቸው ተረጋግጧል ብለዋል። ለመንግስት ከተመለሱ ይዞታዎች መካከልም የህዝብ መዝናኛዎች፣ ሱቆችና የዱቄት ማምረቻ ወይንም ወፍጮ ቤቶች ይገኙበታል የተባለ ሲሆን በውስጥ አሰራር ብልሽት፣ ግልጽነት በጎደለው አሰራርና በዝምድና ለማይገባቸው ሰዎች ተከፋፍለው ለዓመታት እንደቆዩ ተገልጿል። የአዲስ አበባ ካቢኔ በደንብ ቁጥር 46/2014 ያጸደቀው መመሪያ ተጥሶ አብዛኞቹ በሸማች ማህበራት ቁጥጥር ስር የነበሩ የንግድ ሱቆች ለማይገባቸው
ሶስተኛ ወገኖች በከፍተኛ ዋጋ ተከራይተው እንደቆዩም ኮሚሽነሩ ጠቁመዋል። አጥፊዎቹ ግለሰቦች ከሸማች ማህበራት ከ3 እስከ 5 ሺህ ብር ተከራይተው ለነጋዴ እስከ 50 ሺህ ብር ሲያከራዩ እንደነበር የገለጹት አቶ ሀብተየስ ይህንን አሰራር የህዝብን ጥቅም የሚነካ ያልተገባ ድርጊት እንደሆነም ተናግረዋል። በአሁኑ ወቅት አብዛኛው ይዞታዎችም ወደ መንግስት ይዞታነት መመለሳቸው ተገልጿል። በአራዳ፣ በቦሌ፣ በልደታ ክፍለ ከተሞች የሚገኙ ቤቶች ሙሉ በሙሉ በሚባል ደረጃ ተመላሽ መደረጋቸውን ያስታወቁት ኮሚሽነሩ በንፋስ ስልክ ላፍቶ ክፍለ ከተማ 4 የንግድ ቤቶችን የማስለቀቅ ስራ በቀጣይ እንደሚከናወንና በሌሎች ክፍለ ከተሞች በፍርድ ቤት ክርክር ላይ ያሉ ጥቂት ይዞታዎች እንዳሉም አብራርተዋል። ይህ እርምጃ ቀደም ሲል ቅሬታ ሲቀርብባቸው ለነበሩ በህገወጥ መንገድ ለማይገባ ሶስተኛ ወገን የተላለፉ ይዞታዎች ምላሽ መስጠት ዓላማን ያደረገ እንደሆነም ተገልጿል። በጦርነት ምክንያት የነዳጅ ዋጋ $100 በላይ መሸጥ ጀመረ። በመካከለኛው ምስራቅ ጦርነት ሳቢያ የነዳጅና ጋዝ ምርቶች ከፍተኛ ጭማሪ ማሳየታቸው ተገልጿል። አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት አድማሱን ማስፋቱ ለዋጋ ጭማሪው ምክንያት ሆኗል ተብሏል። ኢራን በወሰደችው የአጸፋ እርምጃ በአጎራባች ሀገራት የነዳጅ መሰረተ ልማቶች ላይ ጥቃት አድርሳለች። በተለይ በሳውዲ አረቢያ 2 የነዳጅ ጣቢያዎች ላይ ከፍተኛ ጉዳት በመድረሱ ለጊዜው ስራ እንዳቆሙም ተወስኗል። እስካሁን እስከ $80 ሲሸጥ የነበረው የዓለም የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ ዋጋው በበርሜል $110 በላይ መድረሱ ተገልጿል። አሜሪካና እስራኤል ከቴህራን ጋር የሚያደርጉት ጦርነት እየተባባሰ በመጣበት በአሁኑ ወቅት በሆርሙዝ የባህር ሰርጥ በኩል የሚተላለፉ የጭነት መርከቦች እንቅስቃሴ ለረጅም ጊዜ ይስተጓጎላል የሚለው ስጋት እያየለ በመምጣቱ የአክሲዮን ገበያዎችም ቀንሰዋል። አሜሪካና እስራኤል ቅዳሜና እሁድ በኢራን ላይ የሚፈጽሙትን የአየር ድብደባ አጠናክረው በመቀጠል የነዳጅ ማከማቻዎችን ጨምሮ በርካታ ኢላማዎችን መትተዋል። ከቀጠናው የሚመጣው የነዳጅ አቅርቦትን በከፍተኛ መጠን መስተጓጎሉ በዓለም ዙሪያ በሚገኙ ሸማቾችና ንግዶች ላይ የዋጋ ጭማሪ አስከትሏል። ሰኞ ጠዋት በኢሲያ ብሬንት 1 በርሜል ድፍድፍ ነዳጅ በ24 በመቶ የዋጋ ጭማሪ $114.74 ሲሸጥ ኒሜክስ ላይት ስዊት ደግሞ በ24 በመቶ ጭማሪ $114.78 ተሽጧል። በእስያ ፓሲፊክ ቀጠና ውስጥ የአክሲዮን ገበያዎችም በከፍተኛ ሁኔታ አሽቆልቁለዋል ነው የተባለው። የጃፓኑ ኒኬ 225 ኢንዴክስ ከ7 በመቶ በላይ ሲቀንስ በሆንግ ኮንግ የሚገኘው ሃንግ ሴንግ ደግሞ ከ3 በመቶ በላይ ወርዷል። ግጭቱ ከተጀመረ ጊዜ አንስቶ ከባድ ጉዳት የደረሰበት የደቡብ ኮሪያ ኮስፒ ኢንዴክስ ከ8 በመቶ በላይ በማሽቆልቆሉ የንግድ ልውውጡ ለ20 ደቂቃ እንዲቆም ምክንያት ሆኗል። ከዓለም ነዳጅ አቅርቦት 1/5 የሚሆነው አብዛኛው ጊዜ የሚጓጓዘው በሆርሙዝ የባህር ሰርጥ በኩል ነው። ነገር ግን ከአንድ ሳምንት በፊት ጦርነት መጀመሩን ተከትሎ ይህ ጠባብ መተላለፊያ ከእንቅስቃሴ ውጭ ሆኗል። በገበያ ውስጥ የሚተላለፉ በርካታ ተቋማትም በዚህ ሳምንት የነዳጅ ዋጋ በበርሜል $100 እንደሚደርስም ተንብየው ነበር። በእስያ የነዳጅ ገበያ ውስጥ የ10 በመቶ ጭማሪ ለማሳየት 1 ደቂቃ ያህል ብቻ የፈጀ ሲሆን ቀጣዩ 10 በመቶ ለመጨመር ደግሞ ተጨማሪ 15 ደቂቃዎች ብቻ ወስዷል። ባለፈው ሳምንት በባህረ ሰላጤ ውስጥ ነዳጅ የሚያሳልፉ ግዙፍ መርከቦች መንቀሳቀስ ተቸግረው የነበረ ቢሆንም የድፍድፍ ነዳጅና የተፈጥሮ ጋዝ ገዢዎች በአንጻራዊ ዘና ብለው ነበር። ነገር ግን በሳምንቱ መጨረሻ የተከሰተው ውጥረትና በኢራንም ሆነ በመላው ባህረ ሰላጤ ነዳጅ ዘይት መሰረተ ልማቶች ላይ የተፈጸመው ጥቃት ገዢዎች እንዲደናገጡና ገበያዎች ጭማሪ እንዲያሳዩ አድርጓል። አንዳንድ ተንታኞችም የሆርሙዝ ባህር ሰርጥ መተላለፊያ እስከ መጋቢት ወር መጨረሻ ተዘግቶ የሚቆይ ከሆነ የነዳጅ ዋጋ በአንድ በርሜል $150 በላይ እንደሚጨምርም ተንብየዋል። ከፒተርሰን ዓለም አቀፍ ኢኮኖሚክስ ተቋም የመጡት አድናን ማዛይሬ በአንዳንድ የባህረ ሰላጤ ሀገራት ውስጥ የነዳጅ ምርት መቆምና በቀጠና ውስጥ የተቀሰቀሰው ግጭት ረዘም ላለ ጊዜ ሊቀጥል እንደሚችል መገመታቸውን የነዳጅ ዋጋ ላይ ጭማሪ እንዲታይ ምክንያት ናቸው ብለዋል። የነዳጅ ዋጋ መጨመር ለማዳበሪያ አስፈላጊ የሆኑ ግብአቶች ላይ የዋጋ ጭማሪ እንደሚያሳይና የምርቶች ዋጋ ሊጨምር እንደሚችልም ተተንብየዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋጋ ጭማሪው ለአጭር ጊዜ ብቻ የሚቆይ እንደሆነ ተናግረው የኢራንን የኒውክሌር ስጋት ለማስወገድ የሚከፈል ትንሽ ዋጋ ነው ሲሉ ምላሽ ሰጥተዋል። ትራምፕ የዓለም 25% ነዳጅ የሚጓጓዝበትና በኢራን የተዘጋው የሆርሙዝ ሰርጥ እንደሚከፈትና ዋስትናም እንደሚሰጡ ተናግረዋል።
በአሜሪካና እስራኤል ጥቃት የተገደሉት የኢራን አያቶላ አሊ ካሚኒ ሁለተኛ ልጅ የሆኑት ሙጂታባ ካሚኒ አባታቸውን በመተካት የሀገሪቱ ጠቅላይ መሪ እንዲሆኑ ተሾሙ። አዲስ መሪ ለመምረጥ የተሰበሰበው 88 አባላት ያሉት የሊቃውንቱ ጉባኤ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብለው የሚገመቱትን ሙጂታባን መምረጡን አስታውቋል። ሙጂታባ ይህንን ስልጣን የተረከቡትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እርሳቸው እንዲሾሙ እንደማይፈለጉ እየተናገሩ ባሉበት ወቅት ነው። የሙጂታባ መመረጥ ተቀባይነት እንደሌለው ሲናገሩ የቆዩት ፕሬዝዳንት ትራምፕ ምርጫው ይፋ ከሆነ በኋላ ደስተኛ ለመሆናቸውን እንደገለጹ ገልፍ ኒውስ ዘግቧል። እስራኤልን ብትሆን ስልጣኑን የሚረከበው ሰው የጥቃት ኢላማ እንደምታደርግም ዝታለች። የኢራን የደህንነት ኃላፊዎች በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንት ጉባኤው ላይ የትራምፕ ቦምብ ድብደባ ስጋት በተጋረጠበት ሁኔታ ውስጥ እንደሆነም ተናግረዋል። በዚህ ሁኔታ ውስጥም የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሙጂታባ ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ህይወት አልነበራቸውም። ምንም አይነት የመንግስት ስልጣንም ሳይይዙ ቆይተዋል። ለህዝብ የቀረቡት ንግግሮች ወይንም ቃለ መጠየቆችንም ካለማድረጋቸው በላይ ጥቂት በፎቶዎችና በቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን ወንበር ይተካሉ የሚል ለረጅም ጊዜ የቆየ ጭምጭምታዎችም ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉት የአሜሪካ የዲፕሎማሲ መረጃዎች ከበስተጀርባ ያለው ኃይል ሲሉ ይገልጿቸዋል። ሙጂታባ የተወለዱት በአውሮፓውያኑ መስከረም 8 ቀን 1969 በሰሜን ምስራቅ ማሻሃድ ከተማ ውስጥ ሲሆን ከስድስቱ የሃሚኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውንም በዋና ከተማዋ ቴህራን ውስጥ በሚገኘው ሃይማኖታዊ አላቪ ትምህርት ቤት ተከታትለዋል። ሙጂታባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በአገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። በሁለቱ አገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበረበት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬም የበለጠ እንዲያጠናክር አድርጎታል። በ1999 ሙጂታባ የሺዓ ሃይማኖታዊ ትምህርታቸውን ለመቀጠል ቆሞ ወደ ተባለችው የሺዓዎች ቅድስት ከተማ ማቅንተው እንደነበር ዘገባዎቹ አመላክተዋል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሙጂታባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆኖ ለመመረጥ ያላቸው እድል ሊያደናቅፍ ይችላል የሚል ግምትም ነበር። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሙጂታባ ሃሚኒ አያቶላ በማለት በከፍተኛ የሃይማኖት ማዕረግ መጠራት ጀምረዋል። አንዳንድ ታዛቢዎችም ጉዳዩ የሃይማኖት ደረጃዎችን ከፍ ለማድረግና ለአገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። አያቶላ የሚለው ማዕረግ መያዝ የአንድን ሰው የትምህርት ደረጃና እውቀትን አመላካች ተደርጎም ይወሰዳል። ቀጣዩ መሪ ለመምረጥ ከሚያስፈልጉት መስፈርቶችና ቅድመ ሁኔታዎችም አንዱ ተደርጎ ይቆጠራል። ሟቹ አያቶላ አሊ ካሚኒ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላ ተብለው ማዕረግ መሰጠቱን ማስታወስ ያስፈልጋል ተብሏል። የሙጂታባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰውም መሐመድ አህመድ ነጃዲ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጅ እጩ ማህዲ ካሮቢ ለጠቅላይ መሪ አያቶላ ካሚኒ በጻፉት ግልጽ ደብዳቤ ልጃቸው ሙጂታባ በአብዮታዊ ዘብና በአስጂ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲ ንጃድ እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምጽ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሰዋቸው ነበር። ከ4 ዓመት በኋላ ሙጂታባ ተመሳሳይ ክስም ገጥሟቸው እንደነበር ዘገባዎቿ አመላክተዋል። የአህመድ ንጃድ ዳግም መመረጥ በመላ አገሪቱ አረንጓዴ ንቅናቄ በመባል የሚታወቅ ህዝባዊ ተቃውሞ ተቀስቅሷል። አንዳንድ ተቃዋሚዎችም ሙጂታባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለውን ሀሳብ የሚቃወሙ መፈክሮች አሰምተዋል። በወቅቱ ምክትል የአገር ውስጥ ጉዳይ ሚኒስቴር የነበሩት ሙስጠፋ ታጂዛዲህ ውጤቱ የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህንን ተከትሎም ለ7 ዓመታት የታሰሩ ሲሆን ይህም የሙጂታባ ካሚኒ ቀጥተኛ ፍላጎት እንደሆነም ተናግረዋል። ብዙዎች ሙጂታባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠብቃሉ። አንዳንዶቹ ደግሞ አባታቸው፣ እናታቸውና ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩም ያምናሉ። የእስላማዊ ሪፐብሊክ ህልውና ማረጋገጥና አገሪቱን ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛው ሰው መሆናቸውንም ለህዝብ ለማሳመን ከባድ ስራ እንደሚጠብቃቸው ይታመናል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁን እናመሰግናለን። ሰላም።